የዓለም ዋንጫ የእግር ኳስ ተጫዋቾች ሁሉ ህልም ነው። ልፋታቸው፣ ጥረታቸው ሁሉ እንደዚህ ያለው መድረክ ላይ ሀገራቸውን ለመወከል ነው። ታዲያ አሁን ሊጀመር 45 ቀናት ብቻ እየቀሩት ግን በርካታ የጉዳት ዜና እየሰማን ነው። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ወደ ዓለም ዋንጫው ማን ይሄዳል? ማንስ ስጋት አለበት? ለማንሳት እንሞክራለን። ብራዚላዊ የቸልሲ ተጫዋች ኤስቴቫኦ ቸልሲ በዩናይትድ 1-0 በተሸነፈበት ጨዋታ ተጎድቶ ሲወጣ በመከፋት በማዘን ነው። ራሱን በማሊያው ደብቆ ወደ መልበሻ ክፍል ከገባ በኋላ ስሜቱን ለመቆጣጠር ተቸግሮ ስለማልቀሱ ተሰምቷል። ከሁለት ቀናት በኋላ ደግሞ ስለ ጉዳቱ ዝርዝር ሲሰማ ተጫዋቹ ደረጃ 4 የሃምስትሪንግ ወይ ደግሞ የጡንቻ መሳሳብ ችግር እንደገጠመው ተነግሯል። እና ደግሞ ይሄ ከዓለም ዋንጫ ተስፋው ጋር ሊጋጭ የዓለም ዋንጫ ህልሙን እንዳያሳካ ሊያደርገው እንደሚችል ሰምተናል። እስከ ዓለም ዋንጫው ባሉት ቀናት አገግሞ እንግዲህ 45 ቀናት ብቻ ናቸው ያሉት። ለዓለም ዋንጫው ዝግጁ ይሆናል ወይ? ትልቅ ጥያቄ ነው። ለአንዳንዶች የዚህ ተጫዋች እንደዚህ ባለ መንገድ መጎዳት ለኔይማር ወደ ብራዚል ብሔራዊ ቡድን መመለስ ምክንያት ሊሆን ይችላል ተብሎ ታስቧል። ዣቪ ሲመንስ ለቶትናም የሚጫወት ሆላንዳዊ ነው። ለሆላንድ ብሔራዊ ቡድን በቋሚነት የሚጫወት ተጫዋች ከወልቭስ ጋር በተደረገ የፕሪሚየር ሊግ ጨዋታ የኤሲኤል ጉዳት ገጥሞታል። በዚህ ምክንያት እሱም የዓለም ዋንጫው እንደሚያመልጠው ተነግሯል። እና ለብዙ ተጫዋቾች የልብ ስብራት ነው እንደዚህ ባለው ጊዜ ከዓለም ዋንጫ ውጭ መሆን። ለማገገሚያ የሚሆን ጊዜ የላቸው። ምናልባት በማጣሪያ ሂደት ለፍተዋል፣ ጥረዋል። አንዳንዶቹ የመጀመሪያቸው፣ ለአንዳንዶቹ ደግሞ የመጨረሻቸው ሊሆን ይችላል ይሄ የዓለም ዋንጫ። ወይ ደግሞ በእድሜ እንኳን ለጋ ቢሆኑ ከዚህ በኋላ ብሔራዊ ቡድናቸው ወደ ዓለም ዋንጫ ደግሞ ስለሚሄዱ ምንም ማረጋገጫ የላቸው። ምናልባት አሁን ወደ ዓለም ዋንጫ የሚሄዱ ቡድኖች ቁጥር መበራከት፣ በተለይ ደግሞ ስታብሊሽድ ለሆኑ ብሔራዊ ቡድኖች ነገሩን ቀላል ሊያደርገው ይችላል። ግን ደግሞ በታሪክ አንድ ጊዜ ወደዚህ ዓለም ዋንጫ ከብዙ ዓመታት በኋላ ለሚመጡ ብሔራዊ ቡድኖችና ተጫዋቾች እንደዚህ ያለውን እድል ሚስ ማድረግ በጣም ትልቅ ስብራት ነው። እንግዲህ በዓለም ዋንጫው 1248 ተጫዋቾች ናቸው የሚሳተፉት። ከነዚህ መካከል አንደኛው ለመሆን ካናዳ፣ ሜክሲኮ እና አሜሪካ በሚያዘጋጁት የዓለም ዋንጫ ጎበዝ ብቻ ሳይሆን እድለኛ መሆን ያስፈልጋል ማለት ነው። እንግዲህ አሁን እንዳልኩት 45 ቀናት ናቸው የሚቀሩት። ሰኔ 11 ይጀምራል። የአንዳንዶቹ ተጫዋቾች ጉዳት በዚህ ጊዜ ውስጥ ለማገገም አያስችላቸው። ኪሊያን ምባፔ ሪያል ማድሪድ ከሪያል ቤቲስ ጋር ሲጫወት 1-1 በተለያየበት ጨዋታ ጉዳት ገጥሞታል። እሱም ልክ እንደዚሁ የጡንቻ መሳሳብ ጉዳት ነው የገጠመው። ለነገሩ በጣም ለረዥም ጊዜ ከሜዳ የሚያርቅ ጉዳት ካልገጠመው በስተቀረ የፈረንሳይ ብሔራዊ ቡድን እንደ ዓለም ዋንጫ ባለ መድረክ ረዥም ጉዞ ያደርጋል ተብሎ ስለሚታሰብ ኪሊያን ምባፔ በዓለም ዋንጫ ወቅት የማገገም እንኳን እድል ካለው አንበላቸው ወሳኝ ተጫዋቻቸው ነውና ትተውት ይሄዳሉ ተብሎ አይታሰብም። ግን ደግሞ አንዳንድ ጊዜ ጉዳቱ ከታሰበው በላይ ሲሆን ኪሊያን ምባፔም ቢሆን የዓለም ዋንጫ ያመልጠዋል ማለት ነው። ለጊዜው ግን ኪሊያን ምባፔም እንደዚህ የጉዳት ስጋት ያለበት ተጫዋች ነው። በተመሳሳይ መንገድ ሊቨርፑል ክሪስታል ፓላስን 3-1 ባሸነፈበት ጨዋታ ሙሐመድ ሳላህ እንደዚሁ ጉዳት ገጥሞታል። የሙሐመድ ሳላህም ጉዳይ እርግጠኝነት የሚያስፈልገው ነው። የዓለም ዋንጫውን ያደምቁታል ተብሎ ከሚታሰቡት መካከል ዋነኛውን ላሚን ያማል ከውድድር ዘመኑ ውጭ መሆኑ ልክ እንደዚሁ ተሰምቷል። በእርግጥ ባርሴሎና በምቾት የላሊጋውን ዋንጫ እንደሚያነሳ ብዙ ጥርጥር የለም፣ ምንም እንኳ ክላሲኮ ከፊት ለፊታቸው ቢኖርም። ላሚን ያማል ግን ብዙ የጉዳት ችግር አለበት። በዚህ ውድድር ዘመንም እነዚህ ነገሮች ታይተዋል። ለዓለም ዋንጫ አይደርስም ተብሎ ባይታሰብም ግን ደግሞ ይሄ ትልቅ ስጋት ነው። ከጉዳት መልስ በምን አይነት መንገድ ይመለሳል? ዓለም ዋንጫ ውስጥ ሌላ ለመጎዳቱ ጉዳቱ ላለማገርሸቱ ምን ማረጋገጫ አለ? የአሁንስ የማገገሚያ ጊዜው በታሰበለት ፕሮግራም ይሄዳሉ? ትልቅ ጥያቄ ነው። ስለዚህ ያማል፣ ምባፔ፣ ሳላህ ምናምን ትልልቅ ተጫዋቾች ናቸው ይሄ ጉዳት እየገጠማቸው ያሉት። የዓለም ዋንጫውን የሚያዘጋጁት ሀገራት እነዚህን ተጫዋቾች ሚስ ማድረግ አይፈልጉም፣ ልክ እንደ ብሔራዊ ቡድኖቻቸው ሁሉ። ቀደም ብለው ከዓለም ዋንጫ ውጭ መሆናቸውን ያረጋገጡ ወይ ደግሞ ከተጎዱ ትንሽ የቆዩ ግን ደግሞ እንደው ከተጎዱ ቢቆዩ እንኳ በጉዳቱ አይነት ምክንያት ወደ ዓለም ዋንጫው እንደማይመጡ የምናውቃቸው ተጫዋቾች አሉ። የስቴቫኦ የብሔራዊ ቡድን አጋር ሮድሪጎ የኤሲኤል ጉዳት እንደገጠመው ይታወቃል። ስለዚህ ለማድሪድም ለብራዚል ብሔራዊ ቡድን መጫወት አይችልም እና በዚህ ምክንያት በጣም መከፋቱን ገልጿል። እና እንደውም ምንድን ያለው የዚህ የኤሲኤል ጉዳት ይፋ ከሆነ በኋላ
በህይወት ዘመኔ ሁሉ አስከፊ ከሆኑት ቀናቶች አንደኛው ወይ ደግሞ በጣም መጥፎ ቀን ብሎታል። እና ደግሞ ይህንን ጉዳት ስፈራው ነው እድሜን ሁሉ የኖርኩት። ግን ደግሞ ገጥሞኛል እንደዚህ ባለ አስቸጋሪ ጊዜ በሚል ኢንስታግራም አካውንቱ ላይ ይህንን አጋርቷል። ሁጎ ኤኪቲኬ ሌላው ወደ ዓለም ዋንጫ ማሄድ ተጫዋች ነው። በዚህ የውድድር ዘመን ሊቨርፑል ውስጥ ሁለት ኤክሰፕሽናል ተጫዋቾችን እናንሳ ካልን ዶሚኒክ ሶቦስላይን እና ኤኪቲኬን ነው በተለየ መንገድ የምናነሳው። በመጀመሪያው ውድድር ዘመኑ የሊቨርፑል ደጋፊዎች ልብ ውስጥ የገባ በጣም በቶሎ የተላመደ እና ደግሞ በአስቸጋሪ ጊዜ የሊቨርፑልን በጣም በብዙ ለመጥቀም የሞከረ ነው እና ለፈረንሳይ ብሔራዊ ቡድንም ቢሆን ጎሎች ከማስቆጠርና ከመፍጠር አንጻር አይነተኛ አማራጭ ነው። ስለዚህ ኤኪቲኬን የፈረንሳይ ብሔራዊ ቡድን በፍጹም ሊያጣው አይፈልግም። ምንም እንኳ የፈረንሳይ ብሔራዊ ቡድን በጣም ብዙ አማራጮች ያሉት ቢሆንም እንደዚህ አይነት ጥሩ ፎርም ላይ ያለው ወጣት ተጫዋች ግን በጉዳት ምክንያት ከብሔራዊ ቡድን መራቁ ለብሔራዊ ቡድኑ መልካም ዜና አይደለም። እና የኤኪቲኬም ጉዳይ እንደዚሁ ሊነሳ የሚችል ነው። ከዓለም ዋንጫ ውጭ ሆኗል። በጣም የሚያሳዝን ነው። በጀርመን ብሔራዊ ቡድን በኩል ሰርጅ ግናብሪ አሁን 30 ዓመት ሞልቶታል። ከዓለም ዋንጫ ውጭ የመሆኑ ጉዳይ እርግጥ የሆነ ይመስላል። ራሱ ነው ይህንን ያረጋገጠው። በሚያሳዝን መንገድ የዓለም ዋንጫ ተስፋ ያልቋል አይነት አስተያየት ሰጥቷል። ወይ ደግሞ ወደ ዓለም ዋንጫው መሄድ እንደማይችል ነገሩን ተቀብሎታል። ሌላኛው የጀርመን ብሔራዊ ቡድን አጋሩ ካይ ሃቨርትዝም ወደ ዓለም ዋንጫ የሚሄዱን ጉዳይ ጥያቄ ውስጥ የሚከት ጉዳት ስለማስተናገዱ ወይ ስላለማስተናገዱ መረጃ ባናገኝም ከኒውካስል ጋር ባደረጉት ጨዋታ ግን 33 ደቂቃ ብቻ ነው ሜዳ ላይ መቆየት የቻለው። ይሄ ለካይ ሃቨርትዝ በጣም መጥፎ ሲዝን ነው። በዚህ ብቻ ሳይሆን በባለፈው የውድድር ዘመን እንደዚሁ በእግር ኳስ ዘመኑ ገጥሞት የማያውቅ ከባድና ረጃጅም ጉዳት ገጥሞታል እና ተመልሶ ጥሩ መጫወት ሲጀምር በድጋሚ መጎዳቱ ጉዳይ ተጫዋቹንም ደጋፊዎችንም ረብሿቸዋል እና ሚኬል አርቴታ የጡንቻ ጉዳት ነው በሚል ጉዳቱን ቀለል ሊያደርገው ወይ ደግሞ የከፋ እንዳልሆነ ሊናገር ሞክሯል። ግን ደግሞ ጉዳቱ ምን ያክል ከሜዳ ያርቃል፣ ምን ያክል የከፋ ነው የሚለውን እንግዲህ በቀናት ውስጥ መረጃ እናገኝበታለን። ለማንኛውም ግን የዚህም ተጫዋች ጉዳይ በጣም አሳሳቢ ነው። ምክንያቱም የጀርመን ብሔራዊ ቡድን በጥብቅ ይፈልገዋል። ለሚጫወቱበት መንገድ በጣም ወሳኝ ነው። ቫልዩ ያደርጉታል በደንብ ካይ ሃቨርትዝን እና የካይ ሃቨርትዝ ጉዳት ልክ እንደዚሁ ከዓለም ዋንጫው በፊት ለክለቡም ሆነ ለብሔራዊ ቡድኑ ለክለቡ በወሳኝ ሰዓት 45 ቀናት ደግሞ እየቀሩት ለዓለም ዋንጫው ጥሩ ነገር አይደለም። የክለብ አጋሩ ኤዜም በተመሳሳይ መንገድ ተጎድቷል። እንግዲህ ኤዜ ለጥንቃቄ ሲባል ነው ቅያሩ የተደረገው ብሏል፣ ወይ ደግሞ ጉዳቱ የከፋ እንዳልሆነ ተናግሯል። እንግዲህ ከአትሌቲኮ ማድሪዱ ጨዋታ በፊት ኤዜ በትክክል ተጎድቷል ወይ ደግሞ ለጥንቃቄ ሲባል ነው ቅያሩ የተደረገው ወይ የሚለውን ነገር ልክ እንደ ሃቨርትዝ ሁሉ እናያለን። በሆላንድ ብሔራዊ ቡድን በኩል ቅድም ያነሳሁት የሲመንስ ጉዳይ አለ። በአርሰናል ቲምበር የብሔራዊ ቡድን አጋሩ እንግዲህ ከአንድ ወር በላይ እንዳልተጫወተ ይታወቃል። እንግዲህ በቀጣዮቹ ጨዋታዎች አርሰናልን ያገለግላል ተብሎ ነው የሚታሰበው። ይሄ የሚሆን ከሆነ ወደ ዓለም ዋንጫ የመሄድ ተስፋው ሰፊ ይሆናል። ቶትናም ውስጥ ግን ሲመንስ ብቻ ሳይሆን ወደ ዓለም ዋንጫ የመሄድ ጉዳይ የሚያሰጋው ሌላ ተጫዋች ካለ ሮሜሮ አንደኛው ነው። በነገራችን ላይ ዣቪ ሲመንስ በጣም በሚያሳዝን ሁኔታ ነው ከዓለም ዋንጫ ውጭ መሆኑን እንደዚሁ ማህበራዊ ትስስር ገጹ ላይ ያጋራው እና አንዳንድ ጊዜ ህይወት በጣም ጨካኝ መጥፎ ሊሆን ይችላል ይላሉ ሰዎች እና ዛሬ ህይወትን አስከፊነት እንደዚህ ባለ መንገድ ተረድቻለሁ። የውድድር ዘመኔ የእግር ኳስ ህልሜ እዚህ ጋር ተቀጭቷል። በተቻለ መጠን ነገሩን እንዲዋሃላይ ለማድረግ እየሞከርኩኝ ነው። ግን ደግሞ ልቤ ተሰብሯል። ምንም ስሜት አይሰጥም የሆነው ነገር እና ለምጫወትለት የእግር ኳስ ክለብና ለብሔራዊ ቡድኔ በጣም በወሳኝ ጊዜ ፋይት ማድረግ ነበር አላማዬ። ብሔራዊ ቡድኔን በዓለም ዋንጫ መወከል ትልቁ ህልሜ ነበር። ግን ደግሞ አልተሳካም። የዓለም ዋንጫ ተስፋዬ ተኗል ብሏል እና ይሄንን ፕሮሰስ ለማድረግ እንዲዋሃደ ለማድረግና ነገርየውን ለመቀበል ጊዜ ይወስድብኛል። ግን ደግሞ በተቻለ መጠን ለክለቤም ሆነ ለብሔራዊ ቡድን ተጫዋቾቼ ጥሩ የቡድን አጋር ለመሆን ሞክራለሁ ብሏል። በጋራ በመሆን ዓላማችንን እናሳካለን የሚል እምነቱንም ገልጿል። የሮሜሮም ጉዳይ ከዚህ የተለየ አይደለም። በእርግጥ ሮሜሮ ጉዳት ገጥሞታል። ለዓለም ዋንጫው ሊደርስ ይችላል የሚል ተስፋ በመጠኑም ቢሆን አለ። ከሰንደርላንድ ጋር በተደረገ ጨዋታ ከ2 ዓመት ምናምን በፊት ነው የተጎዳው። የአርጀንቲና ብሔራዊ ቡድን ረዥም ርቀት ይሄዳል ተብሎ ስለሚታሰብ ሮሜሮ
የስብስቡ አንድ አካል ሆኖ ቶርናመንቱ ላይ ያገግማል ተብሎ ታምኖበታል። እና በጣም በርካታ ተጫዋቾች ናቸው እንደዚህ ባለ መንገድ ጉዳት እየገጠማቸው ያሉት እና ቅድም እንዳልኩት ለብሔራዊ ቡድኖቻቸው ከዛ ደግሞ አሁን ለየክለቦቻቸው በጣም በወሳኝ ሰዓት የመጎዳታቸው ጉዳይ አንድ ነገር ነው። ግን የቶርናመንቱን ማዘጋጅ ሶስቱ ሀገራት በፍጹም የትልልቅ ተጫዋቾችን ከብሔራዊ ቡድኖቻቸው ውጭ መሆን አይፈልጉትም፣ አይደግፉትም። በጣም ጥሩ ነገር ግን ከዚህ ዓለም ዋንጫ ጋር ተያይዞ ካለ የዓለም ዋንጫው ለ38 ቀናት ይቆያል። ምክንያቱ ደግሞ በዓለም ዋንጫው የሚሳተፉት ብሔራዊ ቡድኖች ቁጥር ጨምሯል። 48 ብሔራዊ ቡድኖች የሚሳተፉበት ነው። ስለዚህ ትልልቆቹ ሀገራት ወይ ደግሞ በእግር ኳስ ትልልቅ የምንላቸው ሀገራት ረዥም ርቀት የሚሄዱ ከሆነ እንደተለመደው እነዚህን ተጫዋቾች ስብስባቸው ውስጥ አካተው ለኋለኛው ምዕራፍ ሊጠቀሙባቸው ይችላሉ። ያ ብቻ ሳይሆን እንግዲህ 38 ቀናት ይቆያል ብያቸዋለሁ። የኖካውት ጨዋታው ሰኔ 28 ሲደረግ ከ48ቱ ቡድኖች 16 ብቻ ናቸው እንግዲህ የሚሰናበቱት። ስለዚህ በአብላጫው ትልልቆቹ ሀገራት ከነዛ 16 ብሔራዊ ቡድኖች ውጭ ይሆናሉ። ስለዚህ እስከ ሰኔ 28 ድረስ እንግዲህ ሰኔ 11 ተጀምሮ እስከ 28 ድረስ ባለው ጊዜ ደግሞ ተጨማሪ የማገገሚያ ጊዜ ይኖራል ነው ለአብዛኞቹ ተጫዋቾች የሚሆነው። ስለዚህ በመጀመሪያዎቹ 2 ሳምንታት ለምሳሌ የመሳተፍ ብሔራዊ ቡድኑን የመወከል እድል የሌለው ተጫዋች ከዛ በኋላ ባሉ ጨዋታዎች አስቀድሞ ብሔራዊ ቡድኑ እስከተካተተ አገግሞ ሊጫወት ይችላል። ለዚህ ነው እንግዲህ ሮበርቶ ዲ ዘርቢ ሮሜሮ ተስፋ አለው ብሎ ያሰቡት። ግን ደግሞ እንደዚህ በማድረግ የዓለም ዋንጫ ተስፋቸው የማይመለስ ተጫዋቾች አሉ። ሲሞንስ፣ ኢኪቲኬ ከነዚህ መካከል ይጠቀሳሉ። ግን ደግሞ አንዳንድ ጊዜ ጉዳት የማገርሸት ባህሪ ያለውና አንዳንዶቹ አገግመዋል ተብሎ እንኳን ወደ ዓለም ዋንጫው ቢሄዱና ቢሳተፉ ጉዳታቸው አገርሽቶ በታሰበው መንገድ ለብሔራዊ ቡድናቸው ግልጋሎት ላይሰጡ የሚችሉበት ደግሞ መጥፎ አጋጣሚ አለ። ማን ነው በእንደዚህ አይነት መንገድ ከዓለም ዋንጫው የሚቀረው? የማልብ ነው የሚሰበረው? በጣም ትልቅ ጥያቄ ነው። እንግዲህ በየሀገራቱ ወይ ደግሞ ለምሳሌ በ5ቱ የአውሮፓ ትልልቅ ሊጎች እኛ በምንከታተላቸው በጣም ኮንጀስተድ ነው ስኬጁሉ። በየ2 በየ3 ቀኑ ጨዋታዎች ይደረጋሉ እና ከዚህ በኋላ እስከ ዓለም ዋንጫው በሚደረጉ ደግሞ ጨዋታዎች ላለመውረድ የሚጫወቱ ቡድኖች ውስጥ ያሉ የብሔራዊ ቡድን ተጫዋቾች አሉ። የሻምፒየንስ ሊግ ወይ ደግሞ በጥቅሉ የአውሮፓ መድረክ ተሳትፎ ለማሳካት የሚጫወቱ ተጫዋቾች አሉ። ከዛ ደግሞ ሻምፒዮን ለመሆን በየሊጎቻቸው እና ደግሞ የሻምፒየንስ ሊግ፣ ዩሮፓ ሊግ እና የኮንፈረንስ ሊግ ለማሳካት የሚጫወቱ እንደዚሁ ደግሞ የዶሜስቲክ ካፕ ውድድሮችን ለማሸነፍ የሚጫወቱ ተጫዋቾች አሉ። ስለዚህ ከዚህም በኋላ ሙሉ ጤና ላይ የሚገኙ ግን ደግሞ ከዓለም ዋንጫ ውጭ ሊሆኑ የሚችሉ ትልልቅ ተጫዋቾች ይኖራሉ። ጉዳት በጨዋታዎች ብቻ ደግሞ አይመጣም፣ ልምምድም ላይ ሊፈጠር ይችላል። አንዳንድ ያልተጠበቁ ጉዳቶች ቤት ውስጥ ተፈጥረው ከዓለም ዋንጫ ወይ ደግሞ ከትልልቅ ሻምፒዮንሺፖች ውጭ ሊያደርጉ ይችላሉ እና ተጫዋቾች በተቻላቸው መጠን እነዚህን ቀናት ለመጠንቀቅ ቢሞክሩ እንኳ ተጠንቅቀው አቮይድ የማያደርጓቸው ነገሮች አሉ እና ከዓለም ዋንጫው በፊት ደግሞ ማን ወደ ዓለም ዋንጫው አይሄድም? የማልብ ይሰበራል የሚለው ትልቅ ጥያቄ ነው። ግን ደግሞ ተጫዋቾች እድሜያቸውን ሁሉ ቢለፉት እንደዚህ ላለው አጋጣሚ ነውና በታሪክ አንዴ ሊያጋጥማቸው ለሚችል አንዳንድ ተጫዋቾች ትልቅ ስብራት ነው። በእድሜ በጣም ለጋ ለሆኑት ተጫዋቾች እንደዚህ አይነት ነገር ሲፈጠር አይመልሰው መሳተፍ ይችላሉ ሊባል ይችላል። ብሔራዊ ቡድኖቻቸው ይመጣሉ ወይ? ምክንያቱም የጣሊያን ብሔራዊ ቡድን ለምሳሌ የብዙ ተጫዋቾችን ህልም እያጨነገፈ ነው። ሀያዎቹ መጀመሪያ ላይ እና አጋማሽ የሚገኙ ተጫዋቾች ባለፉት 3 ተከታታይ ዓለም ዋንጫዎች የጣሊያን ብሔራዊ ቡድን በዓለም ዋንጫው ባለመሳተፉ ሌላ ተጨማሪ 4 ዓመት ይጠብቃሉ። ከ4 ዓመት በኋላ የእነዚህ ተጫዋቾች የጤና ሁኔታ፣ የጣሊያን እግር ኳስ ደረጃና አቅም ምን እንደሚሆን አይታወቅም። ስለዚህ እንደ ጣሊያን ባለ እንኳን ብዙ የዓለም ዋንጫ ባሸነፈ ሀገር የዓለም ዋንጫ እንደዚህ ባለ መንገድ እርግጠኝነት ከሌለበት ምንም እንኳ ወደ 48 ብሔራዊ ቡድኖች መስፋቱ በቀጣይ ዕድል ይኖራቸዋል ብለን እንድናስብ ቢያደርገንም ሁልጊዜም ተጫዋቾች ማሰብ የሚችሉት ግን ከፊት ለፊታቸው ያለውን ወይ ደግሞ በቅርብ ያለውን የዓለም ዋንጫ ነው። በእርግጥ የጣሊያንን ብሔራዊ ቡድን በተመለከተ በጣም ብዙ ሀሳቦች ይነሳሉ። ኢራንን ተክታ ወደ ዓለም ዋንጫው እንድትሄድ ብዙ ጉትጎታ አለ የሚል ነገር እየሰማን ነበር። ይሄ እውነት ይሆናል ወይ? ያው ጣሊያን በዓለም ዋንጫው ካላት ስኬት አንጻር ይሄንን እድል ልትጠቀም ወይ ደግሞ ልታገኝ ይገባል የሚሉ ሀሳቦች ነበሩ። ይሄ ከሆነ ለብዙ ጣሊያናውያን ምናልባት የልብ ስብራታቸው በአቋራጭ ይጠገን ይሆናል። ከዛ ውጭ ግን
ሁልጊዜም ተጫዋቾች ከፊት ለፊታቸው ያለውን ማሳካት ካልቻሉ ስለሚቀጥለው እርግጠኛ መሆን አይችሉም። የእግር ኳስ ተጫዋቾች ህይወት በጣም አጭር ስለሆነ ማለት ነው እና ከዓለም ዋንጫው በፊት ለማንኛውም እንደዚህ አይነት ጉዳቶች አሉ። በዓለም ዋንጫው ያነሳናቸው ተጫዋቾች ባይሳተፉ የዓለም ዋንጫው መልክ ይቀየራል እና ይሄ እግር ኳሱን የሚያዩት የሚወዱትና የሚደግፉት ደጋፊዎችም ትልቅ ስጋት ነው። እናንተ ከዓለም ዋንጫ በፊት የቆየ ጉዳት የማንን ታስታውሳላችሁ? ወደ ዓለም ዋንጫው ለመሄድ እየተዘጋጀ ስብራት የገጠመው ጉዳት የገጠመው በዓለም ዋንጫ ያልተሳተፈ ቢሳተፍ ኖሮ ይህንን ማድረግ ይችል ነበር የምትሉት የምታስታውሱት ተጫዋች አለ ወይ? ልታጋሩን ትችላላችሁ። በሌሎች ጉዳዮች ተመልሼ እመጣለሁ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም